ጥሩ ያልሆነ ነገር የተናገር ነው። ፔንቴኮስታል ላይ ሉትራን ላይ ጥሩ ያልሆነ ነገር የተናገሩ ወንድሞችም በጉባኤ የተናገሩት ነገር በጉባኤ ይቅርታ ይጠይቁበታል። አካሄዳችን ደግሞ ከዛ በኋላ እናስተካክለዋለን ነው። ትምህርቱን እናስተካክለዋለን ግን አይደለም። ይህንን ለዩት ማለት ነው። ትምህርት አይስተካከልም፣ ሞዲፋይ አይደረግም። ኔጎሽት አድርገን ቲክቶክ ላይ የምንለውጠው ነገር ምንም የለም። ትምህርት አካሄዳችን እናስተካክላለን። በተቋም ላይ ኦፌንሲቭ የሆነ ነገር የተናገርነው ንግግር እሱ ላይ ይቅርታ እንጠይቅበታለን ነው። ይህንን በደንብ ያዙት ማለት ነው። ምናልባት ክሊር ስላልሆነላችሁ ሊሆን ይችላል ሩምም ከፍታችሁ ስሜታችሁን የገለጣችሁት ማለት ነው። እና ይሄንን ለዩት ብዬ ልናገር ወዳለሁ ማለት ነው። ምንድነው መሆን ያለበት አካሄዳችን ላይ? አሁን እኮ የሚቀጥለው አካሄድ ለምንነጋገረው ለዛ ነው። አንዳንድ ጥያቄዎች ፖለቲክስ ናቸው። ለምሳሌ ከነሱ አንዳንድ ነገር ጥሩ የሆነ ነገር አለ መቅሰም ያለብን። ለምሳሌ ታላቁ ጅብሪል እና አኬ እንደዚህ አይነት ልዩነት አላችሁ በዚህ ጉዳይ ላይ ተብለው ቢጠየቁ ያንን አቮይድ ነው የሚያደርጉት። ያንን አይመልሱበትም። ክፍፍልን የሚፈጥር በመካከላቸው ክፍፍልን የሚፈጥር ልዩነትን የሚፈጥር ኢሹ ላይ አቮይድ ያደርጋሉ። ዊ ሃቭ ቱ ቢ ዋይዝ መሆን አለብን። ከዚህ በኋላ እንደዚህ ፖለቲክስ የሚሰራበት ነገር ላይ ሪስፖንድ ማድረግ አይገባንም። ኢንቮልቭ ማድረግ አይገባንም። ፖለቲክስ የሚሰራበት ነገር ላይ ማለት ነው። ጥያቄው ምንድን ነው? ፖለቲክስ ነው ወይስ የኔን ትምህርት እንዲያውቅ ነው? ያንን መለየት። የኔን ትምህርት እንዲያውቅ ከሆነ የኔን ትምህርት ሊገባው ሊረዳው በሚችለው መልኩ ማስረዳት ትችላለሁ። ፖለቲክስ ከሆነ ግን አቮይድ ማድረግ አለብን ከዚህ በኋላ ልክ እነሱ እንደሚያደርጉት በቀስዲ በኩልና በሀኬ መካከል እንደዚህ ልዩነት አለ በዚህ ጉዳይ ላይ አቮይድ ነው የሚያደርጉት። ደሴም ቲንግ እኛ መጠቀም አለብን። ፔንቴኮስታልና ሉትራን በዚህ ጉዳይ ላይ እንደዚህ ተብሎ ፖለቲክስ ሊሰራ ሲል አቮይድ ማድረግ አለብን። ያንን በፍጹም ሪስፖንድ ማድረግ የለብንም። ኢንቮልቭ ማድረግ የለብንም። ትተን መውጣት ካለብን ትተን መውጣት አለብን፣ ያንን ቦታ ማለት ነው። ትምህርት ላይ በተመለከተ ግን ትምህርታችን እናስተምራለን። ፔንቴኮስታሉም ትምህርቱን ያስተምራል። ሪፎርምዱም ትምህርቱን ያስተምራል። ትምህርት ላይ ምንም የምንደራደርበት ኔጎሽት የምናደርግበት ጉዳይ አይደለም። አካሄድን ነው እናስተካክላለን እየተባባልን ያለ ነው ማለት ነው። ወደ ሌላው የሚያስተኩስ ጥያቄ ስንጠየቅ አንመልስም። ማንም ይጠይቅ ማንም አንመልስም። እንደዚህ አይነት እኛ ኃላፊነት የሚገባን ትምህርታችንን በቅጡ ህዝቡ እንዲያውቅ ነው አይደለ? እንዲገነዘብ ነው አይደለ? የምንፈልገው ያንን ማስረዳት ማስተማር አለብን። ግን ሌላውን አታክ በሚያደርግ መልኩ መሆን የለበትም። ሌላውን በሚረብሽ መልኩ፣ ሌላውን በሚያስቆጣ ኦፌንድ በሚያደርግ መልኩ መቅረብ የለበትም። ያንን አካሄድ ማስተካከል አለብን። ያንን አካሄድ ደግሞ የምናስተካክለው እንደዚህ አይነት ነገር መልስ እንድንሰጥ የሚገፋፉ ጥያቄዎችን ምን በማድረግ ነው? አቮይድ በማድረግ ነው። በፍጹም ያንን ሪስፖንድ አድርገን መመለስ የለብንም። ከዚህ በፊት የመጡ ነገሮች ይኸው ብልህ ከስተቱ ነው የሚማረው አይደለ? ከዚህ በፊት ያጠፋነው ነገር አለ አይደለ? እነዛ ሁሉ መንስኤዎች የመጡት እነዛ ሁሉ ግጭቶች የመጡት እነዛ ሁሉ እሳት የተቀጣጠለው ጥያቄ ተጠይቀን አልነበረም ወይ? እስኪ ያስተውሎ ወደኋላ ሄዳችሁ ጥያቄ ተጠይቀን ለዛ ጥያቄ መልስ ስንሰጥ አይደለም ወይ ድብልቅልቁ የወጣው? ጥያቄው ነው። የትኛውም ወገን ይጠይቀን፣ ከፕሮቴስታንቱም ወገን ይጠይቀን፣ ከኦርቶዶክስም ይጠይቀን፣ ከካቶሊክም ይጠይቀን፣ በመካከላችን እሳትን ሊጭር ይሄ ፖለቲክስ የሆነ አይነት ጥያቄ ሲመጣ ምን ማድረግ አለብን? አቮይድ ማድረግ አለብን። ከስህተታችን መማር አለብን። በጥያቄ ነው የመጣው እያንዳንዱ ነገር። የተመለሱ መልሶች ናቸው እሳት ያቀጣጠሉት ከዛ በኋላ እንጂ በአስተምሯችን አይደለም። ማለት ስናስተምር ተከታታይ ለወራቶች እኮ አስተምረናል። የዛን ጊዜ ይሄ ሁሉ እሳት ተቀጣጥሏል እንዴ? ይሄ ሁሉ ነዷል እንዴ? ይሄ ሁሉ መቃቃር መጥቷል እንዴ? ኖ አልመጣም። ሪስፖንድ ያደረጉ ሪፊዩት ያደረጉ ወይም ደግሞ ሪፍሌክት ያደረጉ ቤት ከፍተው ሊኖሩ ይችላሉ። ያ ትምህርታቸው ሌላ ስለሆነ ማለት ነው። የትምህርት እንትን ስላለ ልዩነት ስላለ ግን እንደዚህ በመቃቃር ደረጃ እንደዚህ እስከ መቀጣጠል ቲክቶክ እስከሚነድ ድረስ አልደረሰም። በጥያቄ ነው ይህ ሁሉ የመጣው። ለዛ ጥያቄ ሪስፖንድ ስናደርግ ነው። ስለዚህ ከባለፈው ስህተታችን በጣም መማር አለብን። ድጋሚ ይኸው ምን አለ የሀበሻ ሲተርት እንቅፋት አንዴ ስትሄድ ከመታ ኦኬ እንቅፋቱ ነው። ድጋሚ ስትሄድም ከመታ ግን እንቅፋቱ አንተ ነህ ነው የምትባለው። ድንጋዩ አይደለም እንቅፋቱ አንተ ራስህ ነህ። ስለዚህ ምንድን ነው ቅድም ሲሄድ የመታኝ ድንጋይ በቃ ማወቅ አለብኝ። ምን ማድረግ አለብኝ? ድጋሚ ስመጣ ምን እሱ ከመታኝ እንደገና ስመላለስም እሱ ከመታኝ እንቅፋቱ እኔ እንጂ ድንጋዩ አይደለም ማለት ነው። ስለዚህ እንቅፋቶችን ማስወገድ አለብን።
እንደዚህ በመካከላችን ሊለያዩ ሊከፋፍሉን የሚችሉ ጥያቄዎችን የግዴታ መመለስ አይጠበቅብንም። ጥለን መውጣት እንችላለን። ያንን ጉባኤ ፖለቲክስ እየተሰራበት ያለ ከሆነ ጥለን መውጣት እንችላለን። ለምሳሌ ልስጥሽ ሀኒቾ፣ ለምሳሌ ኤፊ ኦርቶዶክስ ሩም ገብቶ የሆነ ነገር በዚህ ጉዳይ በሳክረመንት ጉዳይ እየተወያየ ነው። እነሱ ለምሳሌ የሚጠይቁ ጥያቄ አይ ልዩነት አላችሁ እነሱ እንደዚህ ነው የሚያምኑት በሳክረመንት ላይ ሲባል ምናልባት እዛ ጉባኤ ላይ አንቺ ያለሽ አይ የለንም እንደዚህ ነው እያለ እያስረዳ ሊሆን ይችላል ኤፊ። ከዛ እዛ ጉባኤ ላይ አንቺን ጋብዞች ሊያስገቡሽ ይችላሉ። ገስት ላይ አይ በዚህማ እንደዚህ ልዩነት አለን ምናምን ስትይ ያችን ነው የሚፈልጓት። በቃ ያችን ሪከርድ የምትደረገው የምትለቀቀው ና ድጋሚ እንደዚህ አይነት ነገር ቤሳ ቤስቲ አያገኙም። ማንም ሰው ማግኘት የለበት። ቤሳ ቤስቲ እንደዚህ አይነት ስህተት እንደዚህ አይነት እንቅፋት ማንም ሰው ከኛ ማግኘት የለበት በፍጹም። እንደዚህ አይነት ስህተት ትናንትና የመታኝ ድንጋይ ዛሬ ድጋሚ እንዲመታኝ አልፈቅድለት። ስለዚህ ይሄ ሁላችንም ልንከተለው የሚገባን መርህ መሆን አለበት ብዬ አምንበታለሁ ማለት ነው። በትምህርት ጉዳይ ግን ነጎሼት የለንም፣ እናስተምራለን። ትምህርታችሁን አታስተምሩ ብለው ከተቃወሙ እሱ ሌላ ጉዳይ ነው። ትምህርታችሁን አታስተምሩ የሚል ካለ ማለት ነው። ትምህርታችን ግን እናስተምራለን፣ ግን ሌላውን ሊጠቅም ሊያንስ በሚችል መልኩ መሆን አለበት እና ራሳችንን ፖለቲክስ ሊሰራበት ከሚችል ሩም ራሳችንን ማቀብ አለብን። መግባትም የለብንም፣ ኢንቮልቭ ማድረግ የለብንም። ይህንን ነው በእኔ በኩል ያለው። ዮስ የምንጨምረው ካለች ቀጥል። ምንም የለም ዲቪዬ፣ በጣም ፐርፌክት ሊያወራ ለሪከርድ እንዳንመቻች። ያ ሪከርድ እኮ በመልካም መንገዱ ሪከርድ ቢደረግ ጥሩ። አሁን ቄሱ በሀሳብ ለየት ያለ ነገር ነው ያስቀመጠው አይደል? ትክክል አይደለም ቄሱ ወይም ደግሞ የመካነ ኢየሱስ አባል። ግን እኛ እዛ ጋር ገብተን እሱን ስናርም እኛ በቀና ልብ ነው የምናርመው። ግን ያው አንተ ልክ አይደለህም እያለን የምናወራት ኮንቨርሴሽን ፖለቲካ ትሆነና ያው በመካከላቸው እንኳን ይባላል። ኮንቴክስቱን አይደለም ማስረዳት አንችልም። ኮንቴክስቱን በእንደዚህ አይነት መንገድ ከተደርጎ ከወጣ ለእንደነዚህ አይነት ሰዎች እድል ፈንታ ላለመስጠት እንደዚህ አይነት ቦታ ላይ አለመግባት ዴቪ ያለውን ሙሉ ለሙሉ ቀበላል። በጣም የሚቆጨኝ አንድ ነገር ልንገራችሁ። በሚቀጥለው አካሄድ ላይ ስንነጋገር እንነጋገራለን። በጣም የሚቆጨኝ ትዝ ይላቸዋል። አንድ ላይ ተሰብስበን የገባንበት ቤት ትምህርታችንን አስተምሩ ስንባል የገባንበት ቤት እዛ ስናስተምር አንድ ጥያቄ የተጠየቀን ነበረ። ይህንን እንደዚህ እንትን ማትሉ ከሆነ ውረዱ። የዛን ጊዜ ነበረ ቻው ብለን መውረድ የነበረብን። በጣም የሚቆጨኝ ባለማድረጋችን በጣም የሚቆጨኝ የዛን ጊዜ ነበረ። ምክንያቱም ትምህርታችን ልናስተምር ትምህርታችሁን አስተምሩ ተብለን እንጂ የተገባ ነው ፖለቲክስ እንዲሰራ አልነበረም።